እስከናበል በቃ ወይስ እንጨምራለን? እባክህ ልቀቀኝ። ከኔ ምንም አታገኝም። እኔ ማወቅ የምፈልገውን ነገር እስካልነገርከኝ ድረስ ማለት ነው ይቀጥላል። አልገልህም ግን እየደበደብኩ አሳይሃለሁ። እሺ እየሰማኝ ነው? እየደበደብኩ ነው ማሳያ ነው የምፈልገው አይደል? ዱላ ነው የምፈልገው አይደል? እባክህ ተወኝ። ታውጣዋለህ። እባክህ ተወኝ። እባክህ የምትፈልገው በዱላ ነው አይደል? በዱላ ነው የምትፈልገው? በዱላ ነው የምትወጣው? እባክህ ተወኝ እባክህ። ለቤተሰብ ነው ያዘው። ንጉቡና እንደጀመራችሁ አስተናግዱ። ወይኔ ወያንቺ ዛሬ ይለይልናል። ከዛስ ማሽን ወይኔ ወያንቺ ይለይልናል። ከዛስ ምን ልትሆን? ዱላ ነው የምትፈልጊው አይደል? ዱላ ነው የምትፈልጊው አይደል? በዱላ ከተማመንክ የምትፈልጊው እሱን ነው። በጸባይ አትናገሪ። ዱላ ነው የምትፈልጊው አይደል? ቁጭ ትላለህ። የምትፈልጊው እሱን ነው አይደል? ቁጭ ትላለህ። እሱን ነው የምትፈልጊው አይደል? እሱን ነው የምትፈልጊው አይደል? አንተ ስነ ስርዓት። እሱን ነው የምትፈልጊው አይደል? የምትፈልጊው እሱን አይደል? እቀጥላለሁ። አልደከመኝ። እቀጥላለሁ። እየሰማሽ ነው? እቀጥላለሁ። እሺ እሱን ከሆነ የምትፈልጊው እቀጥላለሁ። አሁን አይበቃም እንዴ? ማወቅ የምፈልገውን ነገር የማነግሪኝ ከሆነ እቀጥላለሁ። እሺ አሁን ቁጭ በል አና በቃ ተረጋጋ። ሁላችንም ስራችን ተከፋፍለን ነው የምንሰራው። ታርጋ የሚቀይር አለ፣ የሚያይ አለ፣ የሚሾፍ አለ። ፖሊስ ምናምን ከመጣ እንድናመልጥ የሚረዳን የሚነግረን ሰው አለ። እዛ ደግሞ የሚያስቸግር ሰው ካለ እዛው ያስፈራሩትና እዛው እንትን እንዲል። በጣም ታግሽ እያወራሽ። ችግር የለውም። ዱላም ካለ አምጣ። ጀመርክ አይደለ? ዱላው ያውን በሰው ቤት በልቀጥል። ከዛ በኋላ እናያለን። ምኑን ነው የምትጨርሺው? ማወቅ የምትፈልገው ልንገርህ። በቃ ከዛ እኛ ለምን እንቀጠቅጣለን? የሚቀጠቅጥህ አካል ይመጣል። ምን አታገለኝ አንተ ጋር እኮ። ማወቅ የምፈልገውን ነገር ንገሪኝ። ከዛ በኋላ አንቺ የምትይው አካል እስኪመጣ እኔን ያወራኝ። በጣም አደገኛ የማፊያ ቡድን ነው። ከተማዋን ሲያስጨንቅ የነበረ ሰው ነው። እንዲህ መደዳውን ቡቲክ ዘርፋችሁ ነበር የምትሄዱት። ከዛ ደስ እንዳላችሁ ደግሞ ደስ ያላችሁን ነገር ታደርጋላችሁ። ህዝብ በተሰበሰበበት መሀል መገናኛ ላይ ራሱ ሳይቀር በጣም የሚያስደርምም ዝርፊያ ዘርፋችኋል። ልክ ነህ። ዱላ ነው የምትፈልገው? ዱላ ነው አንተ? ዱላ ነው ወይ የምትፈልገው? ዱላ ነው የምትፈልገው? እባክህ ተወኝ። ዱላ ነው የምትፈልገው? እባክህ ተወኝ። ዱላ ነው የምትፈልገው? እባክህ ተወኝ። እባክህ ህይወት አደጋ ላይ ነው። ተወኝ። እኔ የባሰ ህይወትህን ከባድ ነው የማደርግህ። ምስቅልቅሉን ነው የማወጣው። እየሰማኝ ነው? የምፈልገውን ነገር የማነግረኝ ከሆነ እያንዳንዱ ቁስል እንደዚህ እየነኩ አሳልማለሁ። እሺ እሱ ነው የምፈልገው አይደል? የምፈልገው እሱ ነው አይደል? በጸባይ ነገረኝ ማለት እነግርሃለሁ። ምንም ቢሆን ሴት ነኝ። እሺ ወንድነት አህያነት እንደሆነ ግን አሳየ። ስለዚህ እሷ ባለቤቷ እንዲገደል እጁ መኖርበት ትክክል ነው እያልሽ ነው? ልጅቷን ለማኖር ነው ባለቤቷን የገደለችው? ክፍል ውስጥ ትምህርት ቤት ውስጥ በጣም ጎበዝ ተማሪ ነበር። መረጃ የሚላክልኝ ለእኔ ነው። ቀመር ማውጣት ፎቶ ይላክልኛል እና እቃዎቹን አይቶ ዋጋዎቹን ሁሉ ነገር ማውጣው። እቺ የልጆች እናት እጅህን አንስተይቅ ስለቀጠቀጥካት ነገ ልጆች ስላሏት ነው የፈራችልሽ። ከዛስ ምን የምተነፍስ ከበሮ እኮ ሲመቱት ይጮሃል። አልጮህልህማ ከኔ ያሰማማ። የልጆቿ አፍ ነው ያወራው። ስለ ልጆቿ ብላ ነው የነገረች። እኔ ብዙ ነገር ያላየ ገና ልጅ ነህ። ምን አንደርድሮ እንደዚህ አይነት ወንጀል ውስጥ እንደከተተ አላውቅም። ሰማለህ? ማንም እዚህ ህይወት ውስጥ ፈልጎ ማንም የሚገባ የለም። ሁሉም የራሱ ችግር አለበት። አንተም በምን ምክንያት ነው የገባው? እስኪ ንገረኝ። በምን ምክንያት ነው የገባው? ትሰማኛለህ? እጅህን ስለሰነዘርክብኝ፣ ሴትነቴን ድክመቴን ስለተጠቀምክ ከኔ ምንም ነገር አታገኝም። ምንም ነገር። ሰላሳዎቹ እናንተ ናችሁ እንዴ? አዎ ሰላሳዎቹ እኛ ነን። እነሱም ከዚህ በፊት ታውቃላችሁ አይደል? አንተ የሰላሳዎቹ አባል ነህ? አዎ። እቃውን ሙሉ ለሙሉ ከዘረፍን በኋላ መረጃ እናጠፋለን። ቢያንስ ማሽኖቹ ምናምን እስከምጭኑ እስከምቀይሯቸው ሰዓታት ይወስዳሉ አይደል? እኔ ላንተ ራሱ ፈራለሁ። እኔን ምንም ልታረገኝ ትችላለህ። የማታውቀው ብዙ
መንገድ አለ ብዙ እኔ ጋር ለመድረስ የፈጀ መንገድ አለ አይደለ የዛን ብዙ ጥፍ አለ ከዚህ በኋላ ግን አትሄድ ባይዘዌ ይሄን ቪዲዮ ከለቀቀው ማች እንደሆንክ ልንገር የምሬን ምን አገባ ደሞ እንደምለቀው በምን አወቅ ይሄን ቪዲዮ ለቀቀው ማለት ቦስ 30ዎቹ ነው የሚልከው ይሄ ፖሊስ የምትለው ምናምን ፈቀ እንትን ይላል ከዛ ማይመለከተው ነገር ላይ ገብቶ መቆስቆስ ይወዳል እረፋል ነው አልሰማለ ልክ እንዳንተ ላሉ ደግሞ ለብዙዎች መረጃ መስጠት ፈለገ ስለዚህ የሱ መቀጠል ከኔ አይደለም ለሷም ህይወታቸው ላይ አደጋ ነው የሱ መዘላበድ ነው ዛሬ እዚህ ጋር ያመጣው ይሄን ሁሉ ደግሞ ለማቆም አንተን ማስቆም ይቀላል እውነቱን ነው ምነገር ስለዚህ የሰዎችን ንብረት እየቀማሽ ነው እየኖርሽ የነበረው ማለት ነው እስካሁን ድረስ የተዝረከረከ አይደለም ማለት ምን የሰው ንብረት እኮ አይደለም ሁሉም አጭበርብሮ ያመጣዋል ያጭበረበረውን እኛ እንቀ ምታኝ የቻልከውን ያን ምታኝ አልናገርም አርፈሽ ተቀመጪ ሰው ሰይጣን አትክተቺ አላርፋለ አልቀመጣለ ልንገር አልቀመጣለ የብዙዎች አፍነኛ አለ ላውራ አለ ከማናቸው አንደበት የተነበሩት ነገር ልጅ አለህ ወይ ልጅ አለህ የለህም አለ አታውቅም ስሜቱን አታውቅም አንቺ አለሽ ልጅ የለኝም አንቺን የታወቅሽ ስሜቱ እኮ በሷ ያለው እሷም ልጆቿም ነበሩ ያልኩት ስለዚህ ያላት አማራጭ አንድ ሰው ላይ መፍረድ አለባት ትቀጥላለህ ዱላህን አንተም ትደክማለህ እኔ ለሞት ችግር የለውም አብርሽም ሲቀባጥር ነው የሞተው አንተ ያደረከው ልክ ነው ምንድን ያደረኩት እኔ ሰዎችን ቤታቸው ተገኝ ተቀጥቅጠ መረጃ ማግኘት ልክ ነው ይሄ ነው ስራ ይሄ ነው መርማሪነት ይሄ ነው ጋዜጠኝነት አሁን ትናገሪያለሽ አትናገሪ ትነግሪኛለሽ አትነግሪኝ ትሰማኛለህ እጅህን ስለሰነዘርክብኝ ሴትነቴን ድክመቴን ስለተጠቀምክ ከኔ ምንም ነገር አታገኝም ምንም ነገር ይኸውልህ እቺ የልጆች እናት እጅህን አንስተይቅ ስለቀጠቀጥካት ነገ ልጆች ስላሏት ነው የፈራችልሽ ነገ መኖርን አንቺ ይኸውልሽ መኖርሽን እስከመጣይ ድረስ አሁንም ካሜራ አጥፍቼ ማለት ነው እንደፈለኩ ቀጠቅጥሻል እንደ ከበሮ ነው የምደበድብሽ ከዛስ ምን የምተነፍስ ከበሮ እኮ ሲመቱት ይጮሃል አልጮህልህማ ከኔ ያሰማማ ትሰማኛለህ የልጆቿ አፍ ነው ያወራው ስለ ልጆቿ ብላ ነው የነገረች እኔ ይኸውልሽ አሁንም ካሜራዬን ያበረውት አንቺ እንደዚህ እንድትዘለባበቺ ምናምን አይደለም አንድ ነገር ልንገርሽ እኔ ቀናቶች ይፈጁብኛል እንጂ እንዳለ ለቃቅማቸዋለሁ ሁላችሁንም ለቅማቸዋለሁ ይኸውልህ ዛሬ እዚህ ደረስክ አይደለ ዛሬ እዚህ ደረስክ እዚህ ቤት መጣ ከዛሬ በኋላ እኔ ላንተ ራሱ ፈራለሁ እኔ ምንም ልታረገኝ ትችላለህ የማታውቀው ብዙ መንገድ አለ ብዙ እኔ ጋር ለመድረስ የፈጀ መንገድ አለ አይደለ የዛን ብዙ ጥፍ አለ ከዚህ በኋላ ግን አትሄድ እንደ አሳምኝ በግልጽ የምነግርህ ማለት ነው አይመለከትሽም በጣም ታግሽ እያወራሽ ችግር የለውም ዱላም ካለ አምጣ ጀመርክ አይደለ ዱላው ያውን በሰው ቤት በልቀጥል ከዛ በኋላ እናያለን ትቀጥላለህ ዱላህን አንተም ትደክማለህ እኔ ለሞት ችግር የለውም አብርሽም ሲቀባጥር ነው የሞተው አላርፋለ አልቀመጣለ ልንገር አልቀመጣለ የብዙዎች አፍነኛ አለ ላውራ አለ የሱ መዘላበድ ነው ዛሬ እዚህ ጋር ያመጣው ይሄን ሁሉ ደግሞ ለማቆም አንተን ማስቆም ይቀላል እውነቱን ነው ምነግርህ ሲጣን ውስጥ እየከተተች አሁን እህቴን እንዲያቆሙ ንገርልኝ እኔ ከዚህ በላይ ባትሄድ ጥሩ ነው ለምንድን ነው የምታየኝ እንደዛ የምትፈልገው ነገር ካለ ንገረኝ አለበለዚያ እኔ ዝም ብዬ እቀመጣለሁ። ወይ ውጣ፣ የሰው ቤት ነው ያለው።
ወይኔ ወይ አንቺ ዛሬ ይለይልናል። ከዛስ ማሽን ወይኔ ወይ አንቺ ይለይልናል። ከዛስ ምን ልትሆን? ዱላ ነው የምትፈልጊው አይደል? ዱላ ነው የምትፈልጊው አይደል? በዱላ ከተማመንክ የምትፈልጊው እሱን ነው። በዱላ ከተማ በጸባይ አትናገሪ። ዱላ ነው የምትፈልጊው አይደል? ቁጭ ትላለህ። የምትፈልጊው እሱን ነው አይደል? ቁጭ ትላለህ። እሱን ነው የምትፈልጊው አይደል? እሱን ነው የምትፈልጊው አይደል? አንተ ስነ ስርዓት እሱን ነው የምትፈልጊው አይደል? የምትፈልጊው እሱን ነው አይደል? የምትፈልጊው እሱን ነው አይደል? ምታኝ፣ የቻልከውን ያህል ምታኝ። አልናገርም። አርፈሽ ተቀመጪ። ሰው ሴጣን ውስጥ አትክተቺ። አንተ ካሜራ አጥፎ ካሜራ አጥፎ። እንግዲህ ውድ ቤተሰቦች ይሄ ያው እነዚህ ሰዎች እንደ አህያ ካልተቀጠቀጡ ካልተደበደቡ ምንም አይነት መረጃ አልሰጥም ስላሉ እነሱ በሚገባቸው ቋንቋ ስናናገራቸው ነበር እየቆየ ነው። አሁን ግን ከሶስታችሁም አንደበት ስለተፈጠሩት ነገሮች፣ ስለተቀነባበረው ወንጀል፣ ስለ ዝርፊያው፣ ስለ ግድያው፣ ስለ ሁሉም ነገር ማወቅ ፈልጋለሁ። ሀና ከአንቺ ነው የምጀምረው። ስለመታንስ ስለመደበደባችሁ እንጂ መናገር ራሱ አንቺ ምንም አይነት ጸጸት የለሽም። እንዲያውንም ባለቤትሽን እኮ ነው የገደልሽው። እንደዛ ወስዳችሁ ስትቀጠቅጡኝስ ብትሞቺ ደስ ይለኝ ነበር። ብሞት ትልቅ ውለታ እንደዋልኩ ነው የምቆጥረው። አንቺ ብትሞቺ ኖሮ አንተም ለአንቺም ለልጆችሽም ትልቅ ውለታ ነበር። አንቺ ብትሞቺ እንደዚህ አይነት እናት እንዳለቻቸው ማወቅ የለባችሁ። ገንዘብ ስለምትፈልግ ለገንዘብ ብላ ባለቤቷን የምትገድል እናት እንዳላቸው ማወቅ የለባቸው ልጆች። እናንተስ ማን ናችሁ? እኛ ምንድን ነን? መርማሪ ነኝ ብላችሁ የመጣችሁት? አይተሻል እኮ እየደበደብኩ ምን አይነት ማስረጃ የምፈልጋቸው ማስረጃዎች እንዲያስገባው አይተሻል። አሁንም መቀጠል ካለብኝ እቀጥላለሁ። አልደከመኝም። እንደ አህያ ደብድባችሁ ማሳመን? አዎ በፍቃደኝነት የማትናገሪ ከሆነ ዘግዝጌ እገርፍሻለሁ። ገና እየደበደቡ ማሳመን ነው ስራችሁ። አሁን ከአንቺ ጋር ልጨቃጨቅ አይደለም ካሜራ ያበራሁት። የምፈልገውን ነገር ለመውሰድ ነው። አንተ ቆይ ለራስ አፈር ምንድን ነው የምፈራው? ምንድን ነው የሚያስፈራኝ? ይኸውልህ አንተ ሞተክ እነዚህ ጥቁር ለብሰን ይሄን ነው የምፈልገው። ሀና ስነ ስርዓት አትይዢ። ስነ ስርዓትንማ እኮ አሳየኸኝ። እየደበደብክ እቀጥላለሁ። አልደከመኝ። እቀጥላለሁ። እና እየሰማሽኝ ነው። እቀጥላለሁ። እሺ እሱን ከሆነ የምፈልጊው እቀጥላለሁ። አሁን አይበቃም እንዴ? ማወቅ የምፈልገውን ነገር የማነግሪኝ ከሆነ እቀጥላለሁ። እሺ አሁን አልደከመኝ። ቁጭ በል ሀና፣ በቃ ተረጋጊ። ይኸውልሽ አታስመስይ። ከገደልሽው በኋላ አብርሽ እያልሽ ታለቅሽለታለሽ። በቃ እኔ እነግርሃለሁ። ማወቅ የምትፈልገውን ነገር እኔ እነግርሃለሁ እኮ ንገሪኝ። እሺ ማወቅ የምፈልገውን ነገር ምንድን ነው? እሷን ተዋት። ይኸውልህ ከማናቸውም አንደበት የነበሩት ነገር ልጅ አለህ ወይ? ልጅ አለህ? የለኝም። የለህም አይደል? አታውቅም። ስሜቱን አታውቅም። አንቺ አለሽ ልጅ? አንቺ አለሽ ልጅ? የለኝም። አንቺን የታወቅሽ ስሜቱ እኮ በሷ ያዋለዋ እና እኔ በሷ ያዋለው ምንም ቢሆን ሴት ነኝ። እሺ ወንድነት አህያነት እንደሆነ ግን አሳየኝ። ስለዚህ እሷ ባለቤቷ እንዲገደል ልጁ መኖርበት ትክክል ነው እያልሽ ነው? ልጇን ለማኖር ነው ባለቤቷን የገደለችው? እራሷንስ መጠበቅ የለባትም? ይሄ ነገር ስማኝ፣ ከምንድን ነው ራሷን የምትጠብቀው? ልንገርህ፣ በባለቤቷ ምክንያት እሷም ልጆቿም ነበሩ የሚያልቁት። ስለዚህ ያላት አማራጭ አንድ ሰው ላይ መፍረድ አለባት። ወስኖበት የገባበት አብርሃም ህሊናው ስለቆሰቆሰው ህሊናው ስለጠየቀው ሄዶ አመለከተ። እሱ ያንን ነገር ባወራ ኖሮ ማለት ነው ኬዙ የማይቀሰቀስም መዝገቡ የማይከፈትም ነበረ። እናንተማ አዳፍናችሁ ጨርሳችኋል፣ ዘግታችሁታል። ነገም አንተ ሞተ እንደሚዳፈን እንደማይዳፈን በምን እርግጠኛ ነህ? ምንም አንቺ ደግሞ አትነፋረቂ። በቃ ተረጋጊ። ከዛሬ ለማያልፍ ነገር ለምን አትረጋጊ? በቃሽ፣ እባክህ እሷን ብታስነሳልኝ ደስ ይለኛል። ሀና በቃሽ፣ ይሄን ነገር መጨረስ አለብን። በቃ ተረጋጊ። ምኑን ነው የምጨርሽው? ማወቅ የምትፈልገው ልንገርህ። በቃ
ከዛኛ ለምን እንቀጠቀጣለን? የሚቀጠቅጥህ አካል ይመጣል። ምን አታገለኝ አንተ ጋር እኮ ማወቅ የምፈልገውን ነገር ንገሪኝ። ከዛ በኋላ አንቺ የምትይው አካል እስኪመጣ ነው ያወራኝ። ከዚህ ቤት እግር መውጣት አለቃሽ ማለት ምን ያደርግልሃል ስላልቀይ? ምክንያቱም አንቺ ነሽ እነዚህን ልጆችም ወደዛ ውስጥ የከተተ ቅድም ስትናገሪ እኮ ነበር አይደል? አዎ ቦስ ያልሽኝ ማንን ነው? ምን ያደርግልሃል? ይሄንን ነገር ልነግርህ አልጠይቅሽ አለቃይን እኔም ካለቃነት ከዘለለ ከዛ ውጪ ምንም ስለሱ ዲቴል ኢንፎርሜሽን የለኝም። በስም ኤገሌ ነው ተብዬ አላውቀው። እያንዳንዱ የሚሰራቸውን ስራዎች ትዕዛዞች ግን እቀበላለሁ። እኔ ጋር የሚመጣልኝን እቀበላለሁ። ማስፈጸም ባለብኝ አካሄድ አስፈጽማለሁ። በማን በኩል ነው ትዕዛዙ የሚመጣልሽ? አሉ ከኔ በላይ ብዙ መስመሮች አሉ። ስለዚህ በእነሱ መንገድ የሚመጣልኝ ትዕዛዝ ይኖራል። ትዕዛዙን እቀበላለሁ፣ ከዛ አስፈጽማለሁ። ለአንቺ ቀጥታ ትዕዛዝ የሚያወርድልሽ ማን ነው? ስም ነው የምፈልገው፣ አድራሻ ነው የምፈልገው፣ ማንነቱን እንድገልጽልኝ ነው የምፈልገው። ይህንን ማድረግ አልችልም። አትችይም? ልነግርህ እኮ እችላለሁ። ለአንተ ግን አደጋ ነው። አይመለከትሽም። ሞር ባወቅክ ቁጥር እሱ አይመለከትሽም። እኔ ነኝ አንተ ነህ ስራዬን ማቀው። አድራሻ ማን እንደሆኑ የስራ ድርሻቸውን ንገሪኝ። የምፈልገው እሱን ብቻ ነው። ይኸውልህ እነዚህ ስራዎች የሚሰሩት በጣም በሚስጥር ነው። ማንነታቸው እኔ እዚህ ጋር መኖሬንና ከስልክ ጥሪ ውጪ ኤግዛክትሊ የት ናቸው፣ ማነው ስማቸው፣ ከነሱ በላይስ ማን አለ የሚባለውን ነገር ዲቴል ኢንፎርሜሽን የለኝም። ሁሉንም መረጃ ግን ምን ያህል ጊዜ ሆነሽ አንቺ እነሱ ጋር መስራት ከጀመርሽ? ረጅም ዓመት። ስለዚህ የሰዎችን ንብረት እየቀማሽ ነው እየኖርሽ የነበረው ማለት ነው እስካሁን ድረስ። የተዝረከረከ አይደለም? የተዝረከረከ አይደለም ማለት ምን? የሰው ንብረት እኮ አይደለም። ሁሉም አጭበርብሮ ያመጣዋል። ያጭበረበረውን እኛ እንቀበለዋለን። የጠራ ስራ አለ እንደዚህ ሰዓት ላይ? ሁሉም ወንጀል ነው። ሁሉም አንተ ያደረከው ልክ ነው። ምንድን ያደረኩት እኔ? ሰዎችን ቤታቸው ተገኝ ተቀጥቅጠ መረጃ ማግኘት ልክ ነው? ይሄ ነው ስራ? ይሄ ነው መርማሪነት? ይሄ ነው ጋዜጠኝነት? በፍቅር እኮ ጥያቄዎችን ጠየቅኳቸው። በፍቅር ልመልስልኝ አልቻለም። ሰዎች የሚመልሱልህ መመለስ የሚፈልጉትን ነው። አስገድደ የምትቀበለው ነገር ሁሉ ወንጀል ነው። የምቀበልሽ ብዙ ነገር ይኖራል። እኛ ማስገድደን መቀበል የምንችለውን ነገር እንቀበላለን። ሌላውን ደግሞ ባካሄዳችን እንወስደዋለን። አለቀ። አንተም እኔም ቦታ ተቀያየር እንጂ ተመሳሳይ ስራ ነው እየሰራን ያለው። እኔ ምንድን ነው የሰራሁት? አንቺ አይነት ስራ ምንድን ነው የሰራሁት? እቺ ሴት ቤቷ ስትመጣ መረጃ ተቀብላል። ፎርማል የሆነ ነገር ይዘመታል። ከዛ ተው መግባቱን ገባ፣ እንደ እንግዳ ገባ። ገና ይሁን እጁ አለበት። እውነት ነው፣ አምነናል። እጁ አለበት። ያንቺ የለበትም። እሱንማ እኔ ነኝ ትእዛዝ የሱ የለበትም። እኔ ነኝ እነዚህን ሰዎች ያሰማራኋቸው። ምናልባት አንቺ ባዳ ልትሆኚ ትችያለሽ። ለማን ነው ባዳ? ለአብርሽ። እሷ ኦልሬዲ አግብታው አንድ ላይ የኖረች ያለች ሰው ነች። ወንድሙም እዚህ ጋር ቁጭ ያለ ወንድሙም ጨክኖበታል። አንቺ ሶስተኛ ወገን ልትሆኚ ትችያለሽ። አንቺ ስለ አብርሽ ግድብ አይሰጥሽ ጉዳይ አይደለም። ግን ባለቤቱና ወንድሙ እንዴት ሊጨክኑበት ይችላሉ የሚለው ነገር አይምሮ ውስጥ ሊመጣ አልቻለም። ነገ ይሄ ነገር ከቀጠለ ለነዚህም ሰዎች አደጋ ነው። አብርሽ ደግሞ በባህሪው በቃ ያዝናል፣ ለሰዎች እንትን ይላል። ከዛ ማይመለከተው ነገር ላይ ገብቶ መቆስቆስ ይወዳል። እረፋል ነው አልሰማለ። ልክ እንዳንተ ላሉ ደግሞ ለብዙዎች መረጃ መስጠት ፈለገ። ስለዚህ የሱ መቀጠል ከኔ አይደለም ለሷም ህይወታቸው ላይ አደጋ ነው። ልጆቿን ነገ የምታሳድግበትን ገንዘብ መበዝበዝ መበተን ጀመረ። ለስድስት ወር በዚህ በ6 ወር ውስጥ ያገኙት ገንዘብ እኮ አለ። ህይወታቸውም እንዴት እንደተቀየረ እኮ በዚህ በ6 ወር ውስጥ ጎረቤት ምስክር ነው። ብዙ ነገሮች ተቀይሯል። ገና የሚቀየር ነበር። የመጀመሪያ ምናልባት እዚህ ሚሽን ላይም ሲገቡ ከእናንተ ጋር መስራት ሲጀምሩ የመጀመሪያቸው ይመስለኛል። ያንን ገንዘብ ተቀበለ። ያ ነገር ስላስጨነቀው ነው አብርሽ ወደ ሚዲያም ሊያመጡ የሞከረው፣ ሰዎችንም ሲያወራ የነበረው እኮ። ሰው እኮ መጀመሪያ አምኖ ገባ አይደለ? አምኖ ገባ። ከገባ በኋላ ግን አንዴ ህሊናዬ አንዴ እንትኔ ብሎ ነገሮችን ማበላሸት የገዛ ህይወቱንም ማበላሸት። አብርሽ ያልተረዳው ያንን ነው። ዛሬ መቃብር በታች ሆኖ ልጆቹ አሳዳጊ እንደሚቸገሩ አልገባውም።
እሱ ማሰብ የነበረበትን አላሰበም። አለቀ በቃ። ምንድነው ከዚህ በላይ የምትፈልገው አሁን አንተ? እኔ ካለቆቼ ጋር ቀጥተኛ ግንኙነት የለኝም። ከስልክ የዘለለ ምንም አይነት ግንኙነት የለኝም። ነገሮች ግን ታውቂያለሽ፣ ዲቴል አውቃለሁ። ስራዎች ይመጡልኛል። ማድረግ ያለብኝ ኔክስት ሚሽን ምን እንደሆነ ይደርሰኛል። ነገር ግን ምንም አይነት ላንተ እንትና የሚባል ሰው እዚህ ጋር አለ ይሄንን ነው የሚሰራ የሚል የስራ ድርሻ እሺ ስለ ሚሽኖቹ አውሪ። እሺ ምን አይነት ሚሽን አስባችኋል? አሁን ክፍለ ሀገር ያለው ሚሽን አለ፣ እዛ ነው ያለው። እሱ ሲጠናቀቅ ደግሞ ከዚህ እኔ ሰዎችን እመለምላለሁ፣ እልካለሁ፣ ያ ስራ ይሰራል። ዳንኤልም ከዛ ከወጣ በኋላ አንድ ሆስፒታል ላይ ተቀጥሮ ሁኔታዎችን እያጣራ ነው። ቀጣይ ደግሞ የት እንደሆነ ትጠብቃለህ። ተመሳሳይ ስራ ለማንኛውም ቆይ አንድ ነገር እፈልጋለሁ። አሁን ካሜራ ፊት ለፊት ይሄንን እያወራን ሚስጥር ማውጣት አልፈልግም። አወጣውልህ እኮ ነው። ብዙ ነገር ትነግሪኛለሽ። ካሜራዬን አጠፋለሁ፣ ብዙ ነገር ትነግሪኛለሽ። አንተ ካሜራውን ያዘው። እንግዲህ ውድ ቤተሰቦቼ ያው ቀድሞ በነበሩት ቪዲዮ ላይ እንደተመለከታችሁት ትንሽ ቫዮሌንስ የሚፈልጉ አይነት ሰዎች ናቸው እየገጠሙን ያሉት። ነገሮቹ በጣም የተወሳሰበና ከባድ የማፊያ ቡድን ይህን ነገር እያንቀሳቀሰው እንደሆነ እርግጠኛ መሆን ችለናል። ከዛም ውጭ ደግሞ ከካሜራ ጀርባ ብዙ ነገሮችን ለማጣራት ጥረት አድርገን ነበረ። ሀናም ሆነች እህቷ እዛ ጋር ሲያደርጉ የነበሩት ከአብርሃም ሞት ጀርባ ከፋብሪካውን መቃጠል ጀምሮ ብዙ ግራ የሚያጋቡ ነገሮች በድርጅቱ ሲደረግ ነበረ። ድርጅቱ ለምንድነው የተቋቋመው? እነዚህ የማፊያ ቡድኖች ምንድናቸው? ኢንሹራንሱ ለምንድነው የከፈላቸው? የሚለውን ብዙ ያልተመለሱ ጥያቄዎችን ይዘን እንግዲህ ሀና ከሰጠችን በኋላ ስልኳ ላይ በተደጋጋሚ ሲደወልበት የነበረው በተለይ ደግሞ ከእህቷ ጋር በጣም ኮሚኒኬት ሲያደርጉ የነበሩትን ሰዎች ትረስ አድርጎ ለመያዝ እንግዲህ እጅግ አድካሚ የሆነ ነገር እየሰራ እንገኛለን። አሁንም እዚህ ያለውበት ስቱዲዮ ውስጥ ዞር አድርጌ ባሳያችሁ ሁላችንም በየፊናችን የተወሰኑ ነገሮችን እየሞከርን ያለ ነው። ምናልባት ትላንትና ላይ የነበረን ኮንቨርሴሽን በጣም አጭር ስለነበረ እና በትክክል ያሉበትን ሎኬሽን ሎኬት አድርጎ ለመያዝ ትንሽ ከባድ አይነት ሁኔታ ስለተፈጠረብን ኤግዛክትሊ የቱ ጋር እንዳሉ ማወቅ አልቻልንም ነበር። አሁንም እየሞከርን ያለ ነው። ኢንኬዝ ያ ስልክ ድጋሚ ተከፍቶ ማውራት የሚችሉ ከሆነ ከኛ ጋር እንግዲህ ጊዜ ሳናጠፋ ከስቱዲዮ ወጥተን እነሱን ለመያዝ ነው ጥረት የምናደርገው። ምናልባት ለመግቢያ እንዲሆናችሁ ያክል ከዚህ በፊት የነበሩትን ነገሮች እዛ ቪዲዮ ላይ አስቀምጠን ነበር። መጀመሪያ ላይ ምን እንደነበረ አብርሃምን ለገንዘብ ሲሉ ሚስት በባሏ ላይ ጨክና፣ ወንድም በወንድሙ ላይ ጨክኖ በእህቷ አማካኝነት ሁሉ ነገር እየተቀነባበረ ይሄ ሰውዬ ሚስጥሩን እንዳያወጣባቸው በተለይ ስለዚህ የማፊያ ቡድን በጣም የሚወራለት ቦስ ተብሎ የሚነገርለት የማፊያ ቡድን ምን ሲያደርግ እንደነበረ እንዴት ትዕዛዞችን መስጠት እንደሚችሉ ሲያሰሯቸው የነበሩት በተለይ ደግሞ አሁን ምንነቱን ያላረጋገጥ ነው የተደራጀ ቲም እንዴት አድርገው እያንቀሳቀሱ እንዳለ እንግዲህ ብዙ ነገር ስትለፈልፍልን ነበር የነበረችው። እዛ ጋር የነበሩትን ነገሮች እንዴት ተቀነባብረው ወንጀል እንዲመስሉ እንደተደረጉ እሱ ብቻ ሳይሆን ከዚህ በፊትም ተደጋጋሚ ድርጊቶችን እንዴት አድርገው እንደሚያደርጉ ሕፃናትን፣ ወጣቶችን፣ አዛውንቶችን ሁሉንም ለዚህ ዓላማቸው ጭንቅላታቸው ተገቢ ነው፣ ጭንቅላታቸውን መጠቀም ይችላሉ፣ ጉልበታቸውን መጠቀም ይችላሉ የተባሉ ሰዎችን እንግዲህ እየመለመሉ በተለያየ አይነት አቅጣጫ እያንቀሳቀሷቸው ነው የሚገኙት። ምናልባት ይህንን ቪዲዮ በሁለተኛ ቀን እያያችሁ ያላችሁ ካላችሁ ሰላም ጤና ይስጥልኝ፣ እንደምን ዋላችሁ። ዛሬም እንግዲህ ያው ለእናንተ ይገባል፣ ያስተምራል፣ ከእናንተም እርዳታ ጠይቀን በእናንተ ረዳት አማካኝነት በእናንተ ጸሎት በእናንተ ድዋ እየታገዝን እንግዲህ ነገሮችን ለማሳካት ወንጀለኞችን እንዳይፈነጩ ለማድረግ ጥረት እያደረግን እንገኛለን። ዛሬ እንግዲህ ምናልባት ይህን ቪዲዮ አሁንም እየቀረስኩ ያለሁት እየሞከርን ያለናቸው ነገሮች አሉ። እነዛ የሚሳኩልንና ትክክለኛ የልጆችን ቦታ ሎኬት ማድረግ የምንችል ከሆነ እንዴት ነው ይሄ ማፊያ ቲም እየሰራ ያለው? ምንድን ነው እየሰራ ያለው? እንዴት አድርገን ነው ማስቆም የምንችለው የሚለውን ነገር ለማጣራት ጥረት እናደርጋለን። እናንተም እንግዲህ ለዚህ የዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ካደረጋችሁን በኋላ የደውል ምልክቷን በማብራት ቪዲዮውን በለቀቅንበት ቅስፈት እናንተ ጋር እንዲደርስ ማድረግ ትችላላችሁ። እያንዳንዱን ደግሞ ኮመንታችሁን እያየን ነው። ሁሉንም ኮመንታችሁን እያየን ያለ ነው። እኛ
በጣም 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 እናመሰግናለን። ለኛ ያላችሁን አክብሮት ለኛ ያላችሁን ክብር እየገለጻችሁ ነው። በተለይ ደግሞ ከወንድሜ ዘላለም ጋር መታረቄ ብዙ ነገሮች እንዳስደሰቷችሁና እሱም ደግሞ ወደ እናንተ ያስተላልፈዋል ብዬ ወይም ደግሞ አስተላልፉታል ብዬ የማስበው አቶ ፍስሐን እንዴት አድርጎ በእጁ ማስገባት እንደቻለና ከአቶ ፍስሐ ብዙ ነገሮችን እያወጣጣ እንደነበረ ለእናንተ ለውድ ቤተሰቦቹ ይፋ አድርጎታል ወይም ይፋ ያደርገዋል ብዬ አስባለሁ። አሁንም ከወንድሞቼ ጋር ተጋግዘን ተባብረን ወንጀለኞች እንዳይፈነጩ የማድረግ ስራችንን አጠናክረን እንቀጥሏለን። እናንተም ደግሞ ቪዲዮዎቹን ለብዙ ሰዎች ሼር በማድረግ ለወዳጆቻችሁ፣ ለዘመዶቻችሁ፣ ለጓደኞቻችሁ፣ ለሁሉም ሰው ሼር በማድረግ እንድትተባበሩን በአክብሮት እንጠይቃለን። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። በዚህ በታች ግቢው ምንድን ነው? ብዙ መውጫ ነው ያለው። የት አባ ነው የምሮጠው? የት አባ ነው የምሮጠው? እኔ ምን አደረኩሽ? ልቀቀኝ። የት አባ ነው እየሮጥክ ያለው? እቃው ምንድን ነው? ይዞ እንካ ያዙት። ና ምንድን ነው ያዛችሁት? ቦርሳ ውስጥ ምንድን ነው ያለው? ኧረ ምንም አይደለም። ምንድን ነው ያለው? ተናገር። አልናገርም። የኔ ሄደው ጓደኛ አላም ሄደው አላቅም። አንተ ተናገር። አላቅም። ተናገር። እየሰማኸኝ ነው? አላቅም። አልነግረኝም? አልነግርህም። አንተን እኮ ነው የማወራህ። አንተን እኮ ነው የማወራህ። አልነግረኝም? አልነግርህም። አልነግረኝም? አልነግርህም። አትናገር። አልናገርም። ተነስ። እንዴት እንደማስወራህ አውቃለሁ። ና ናውጣ። መኪና ይነዳል። ያለው መኪና ላይ እንውሰደው። ሁሉንም ነገር ትለፈልፋታለሽ። እንዳለ ነገር ነው የምትናዘው። ደህና ዋሉ ማዘር። ሰላም ነው? ሰላም ነው። እግዚአብሔር እንዴት እንደማስወራ አቃለሽ። አስገባው መኪና ውስጥ። ቀና በል። በቃ ወይስ እንጨምርልህ? እባክህ ልቀቀኝ። ከኔ ምንም አታገኝም። እኔ ማወቅ የምፈልገውን ነገር እስካልነገርከኝ ድረስ ማለት ነው ይቀጥላል። እባክህ ተወኝ። ህይወቴን ነው የምታሳጣኝ። እኛ ከነሱ በላይ ምን ያህል ጨካኝ እንደሆነ እያሳየን ነው አይደል? አሳየኸኝ እኮ ሰው በዚህ ደረጃ መፈጠርን እስክጠላ ድረስ እቀጥላለሁ። መቀጠል ካለብኝ እሱን የምትፈልግ ከሆነ መፈጠርን እስከምጠላ ድረስ እንቀጥሏለን። እንዳለ ዝግጁ ናቸው። አሁንም አቁሙ ስላልኳቸው ነው ያቆሙት። እናንተ የሁሉን ሰው ህይወት ስተመሰቀቅሉ አይደብራችሁም? ይኸውልህ እኔ ትእዛዝ ተቀባይ ማንንም አይቻላል። ስልክ ነው የሚደውልልኝ። ማንም ይደውልልኝ? እኔ አላቅም ማለት አይቻቸውም አግኝቻቸውም አላቅም። ስራ ሲኖር ይደውልልኛል፣ ሄጄ እሰራለሁ። ቲም አለኝ። ዱሎ አልበቃህም እንዴ? እውነቴን ነው እያወራሁ ያለሁት። ዱሎ አልበቃህም ወይ? ይኸውልህ እኔ እንደዛ እንድትለኝ አይደለም። አንተ ቀጥታ ትዕዛዙን ታስተላልፍ የነበርከው አንተ እንደሆነ ነግራኛለች። ሰዎችን የማደራጀት በስልክ ሰዎችን እንደዚህ ብለው ትዕዛዝ የመስጠት ስራ ያንተ ኃላፊነት ነው። አዎ ቅድምም ስናገኝ ደግሞ ሻንጣ ውስጥ ያገኘናቸው ነገሮች አሉ። ትላንትናም ከትላንት ወዲያም አንተ ስልክ ላይ ስንሞክር ነበር፣ ስንከታተል ነበር።
እዛ ማታ ኳስ ጋር የታየበት የነበረው መጠጥ ቤትም በጥብጣችሁ መሳሪያ ተኩሳችሁ ከወጣችሁ ውስጥ አለህበት። ቪዲዮ ላይም አይተናል። ያልከው ነገር ሁሉ ትክክል፣ ሁሉንም አድርጌዋለሁ። ሰዎቹን ማዘው እኔ ነኝ፣ ግን ከበላይ ትእዛዝ ሲመጣ ነው ሰው ማዘው። ማን ነው የሚያዛችሁ? አላውቅም። ያጎደላችሁበት ነገር አለ? ያጎደሉብህ ነገር አለ? ይቀጥልልህ። አሁንም ይሄንን ስለተናገርኩ ህይወቴ አደጋ ላይ፣ የኔም ያንተም ህይወት አደጋ ላይ። ስለኔ አታወራለህ። ስለምጠይቀን ጥያቄዎች አመልስ። ስለኔ አይመለከትም። ስለኔም ስለ ቲቪ የሚመለከት ነገር የለም። እውነት ግን አንተ ፖሊስ። ቆይ የዛን ቀን ማታ ላይ ምንድን ነው ያደረጋችሁት? ምን ነበር ሀሳባችሁ? የዛን ቀን ማታ አሪፍ ዕቃ ገብቶ እንደነበር ሰምተን ነበር። የት? መጋዘን ውስጥ። እና እናንተ የነበራችሁት መጠጥ ቤት ኳስ እያያችሁ ነው? ምን አገናኙ? ስልክ ተደውሎልኝ ነበር። ማታ ያን ቤት መበጥበጥ ግርግር ምን አስፈለገ ነው የኔ ጥያቄ። ስለ መጋዘኑ አይደለም እየጠየቅኩ ስለ መጋዘኑ ታወራኛለህ። አሁን የኔ ጥያቄ ያን ቤት ሰላማዊ ቤት መበጥበጥ የፈለጋችሁበት ምክንያት ምንድን ነው? እኛ ላይም መሳሪያ ተኮሳችሁ አይደል? ያላቅማችሁ ተንጠራራችሁ። እኛ? አዎ። ለምን? ምክንያቱ ራሳችንን መከላከል ነበር። ማንም እኮ አልተጠጋችሁም። እናንተ ናችሁ ጥቃት የጀመራችሁት። ጥርጣሬ ስላደረብን እኛ ጋር ምንም ያጠራጥር ነገር ነበር? ምንም ያጠራጥር እንዳለ ሲቪል ነበር የነበረው አይደል? ሲቪል ሰው መዝናናት አይችልም? አንተም እኮ እንተዋወቃለን። የት ነው የምታውቀኝ? የት ነው የምታውቀኝ? እሱን ራስህን ጠይቅ። የት ነው የምታውቀኝ? ተናገር። ራስህን ጠይቅ። ቀልድ ነው እንዳያስቆንጥከኝ። ለምን ነው የሚያስቀልደኝ? ቀልድ ነው የምትፈልገው? ነፍሴ እስኪጠፋ ድረስ ቀጥቅጠኝ ይል ምን ነው ፈራ? የልጅ ዱላ ሰከሩ እንዴ? ዱላ ነው የምትፈልገው? ነው ዱላው አስቆም። ዱላ ነው የምትፈልገው? ዱላ ነው አንተ ዱላ ነው ወይ የምትፈልገው? ዱላ ነው የምትፈልገው? እባክህ ተወኝ። ዱላ ነው የምትፈልገው ወይ? እባክህ ተወኝ። ዱላ ነው የምትፈልገው ወይ? እባክህ ተወኝ። እባክህ ህይወቴ አደጋ ላይ ነው። ተወኝ። እኔ የባሰ ህይወትን ከባድ ነው ማድረግ። ምስቅልቅሉን ነው የማወጣው። እየሰማኝ ነው? የምፈልገው ነገር የማንነግረኝ ከሆነ እያንዳንዱ ቁስል እንደዚህ እየነኩ አሳልማለሁ። እሺ እሱ ነው የምፈልገው አይደል? የምፈልገው እሱ ነው አይደል? በጽናት ነገረኝ ማለት እነግርሃለሁ። እሺ ወለም ጠይቀም ብቻ ነው የምትመልሰው። እሺ ማን ነበር አብሮክ የነበረው? ጓደኛዬ ነው። ምንድን ነው ስራው? እሱም አብሮኝ ነው የሚሰራው። አንተ የተቀበልከውን ትዕዛዝ ነው የሚያስፈጽመው? አዎ። እሺ ምን ነበር ታርጌታችሁ? አላማችሁ ምንድን ነው? በተለይ ደግሞ ስለ አዲሱ ሚሽን ማወቅ ፈልጋለሁ። አዲሱ ሚሽን አዲስ ዕቃ ገብቷል። ብዙ ውድ ዕቃዎች መጋዘን ውስጥ እንደገቡ ሰምቻለሁ። ትዕዛዝ ተላልፎልኝ። እሺ እና ያንን ዕቃ በሌላ ፌክ ዕቃ ቀይሮ ዕቃውን መውሰድ ነው ሚሽኑ። ዕቃውን መውሰድ ነው ሚሽኑ። በሌላ ዕቃ ቀይሮ ንጹሑን ዕቃ በአሮጌ ዕቃ ቀይሮ መውሰድ። ማለት መረጃው ማን ነው የሚሰጣችሁ? እኔ አላውቅም አልኩህ እኮ። መረጃው ሳይሰጣችሁ ሳታጠኑ እንደዚህ አይነት ስራ ውስጥ እንደማገባ አውቃለሁ። አንተ ደግሞ እንደማይ ገና ልጅ ነህ። ብዙ ነገር ያላየህ ገና ልጅ ነህ። ምን አንደርድሮ እንደዚህ አይነት ወንጀል ውስጥ እንደከተተህ አላውቅም። ትሰማለህ? ማንም እዚህ ህይወት ውስጥ ፈልጎ ማንም የሚገባ የለም። ሁሉም የራሱ ችግር አለበት። አንተም እኔም በምን ምክንያት ነው የገባው? እስኪ ንገረኝ። በምን ምክንያት ነው የገባው? ታማሚ እናት አለች። ታናሽ እህቴን የማስተዳድረው እኔ ነኝ። ሳልፈልግ ነው እዚህ ሙያ ውስጥ የገባሁት። አሁን ስንት ዓመት ነው? ምን ያደርግልሃል? ልጅ እንደሆንክ ያስታውቃል። እኔ አንተ ልጅ ስለሆንክም ነው ብዙ ነገር እንዳይጎዱ እያደረክ ያለሁት። ግን አንተ ደግሞ ደረቅ ነህ። አሪፍ ዱርዬ ነኝ ምናምን ትላለህ። ልቤ ተራራ ነው ምናምን ትላለህ። ግን ይተነፍሳል። ይኸውልህ ያበጠው ነገርህ እንዳለ ይተነፍሳል። ምናልባት ታስረህ ላታውቅ ትችላለህ። በእርግጠኝነትም ደግሞ ታስረህ ብታውቅ ኖሮ እንደዛ አይነት ነገር አታደርግም። አዎ ታስሬ አላውቅም። ለዛ ነው እንደዚህ ደረት ንፍት ያለው። ይተነፍስልሃል። ችግር የለውም እሱ።
አሁን እኔ ሚሽኑን ማን እንዳቀነባበረው ማፊያው ቡድን ማን እየመራው እንዳለ ግን ካንተ ማወቅ ፈልጋለሁ። ካልነገርከኝ ለነሱ ከቨር ሆናለሁ። በእኛ በድሩዬ ህይወት እንደዚህ ቅድም ስትል የነበራቸው ነገሮች መረጃ ካወጣው ሟሽ ነኝ ምናምን የምትለው ነገር የባሰ ላይፍን ነው የሚያወሳስበው። አሁን አልተነካህም፣ ዱላ አልተጀመረም። ዱላ ሲጀመር እያንዳንዱን ነገር ይኸውልህ፣ እያንዳንዱን ነገር እንድተነፍስ ነው የምናደርገው። የበለውን የጠጣውን ሳይቀር ነው ማስተነፍስ። የማውቀውን ሁሉ እነግርሃለሁ። ከዚህ በኋላ እንደፈለክ ማለት ትችላለህ። ምንድነው የነገርከኝ? ምንድነው የነገርከኝ? ንገረኝ። ምንድነው የነገርከኝ? የማውቀውን የምሰራው ትእዛዝ ይሰጠኛል። በትእዛዝ መሰረት እሰራለሁ። አንድ መጋዘን አለ ሊዘርፍ ተዘጋጅቷል። ፌክ እቃዎቹን በአዲስ እቃ ቀይራለሁ የሚል ነገር ብቻ ነው የነገርከኝ። እኔ ማወቅ የምፈልገው እያንዳንዱን ነገር ነው። ትእዛዞች እንደምን እንደሚመጡ ምን እየሰራችሁ እንዳለ ነው ማወቅ የምፈልገው። የጠበቅኩ ነው። ንገረኝ። እንደውም አልነግርህም። ከፈለክ ግደል። አልናገርም። አንተ ልጅ ስነ ስርዓት ያዝ። አልናገርም። ዱላ ነው የምትፈልገው? እንቀጥለው። ከፈለክ መግደል ትችላለህ። አልገልህም፣ ግን እየደበደብኩ አሳይሃለሁ። እሺ፣ እየሰማኝ ነው? እየደበደብኩ ነው ማሳያ ነው የምፈልገው አይደል? ዱላ ነው የምፈልገው አይደል? እባክህ ተወኝ። ታውጣዋለህ። እባክህ ተወኝ። እባክህ የምትፈልገው በዱላ ነው አይደል? በዱላ ነው የምትፈልገው? በዱላ ነው የምትወጣው? እባክህ ተወኝ። እባክህ ለቤተሰብ ካሜራውን ያዘው። ንጉቡና እንደጀመራችሁ አስተናግዱ። ፈለከኝ እንደስተረኝ ሁሉንም ነገር እነግርሃለሁ። አለቃችን ቦስ ነው የሚባለው። ማናችንም በአካል አይተነው አናውቅም። ቲሙን ያደራጀው እሱ። እኔ መረጃ ሰብሳቢ ነኝ። መረጃ ሰብሳቢ ነኝ። ጥናት የምታካሂደው አንተ ነህ? አዎ እኔ ነኝ። ስንት ሆናችሁ ነው የምትሰሩት? 30 ይባላል ቲማችን። 30ዎቹ እናንተ ናችሁ እንዴ? አዎ 30ዎቹ እኛ ነን። እነሱም ከዚህ በፊት ታውቃላችሁ አይደል? አንተ የ30ዎቹ አባል ነህ? አዎ ቦስ ነው ቲሙን ያደራጀው። በተለይ እንደኔ ወጣት አፍላ ልጆች ላይ ነው የሚሰራው። ከጅቡቲ ጀምሮ መጋዘን እቃ ሲራገፍ እኔ ነኝ መረጃ የምሰበስበው። 30ዎቹ የሚባል ቲም ይኸውልህ፣ 70ዎቹ ከጠፉ በኋላ እናንተ እንደተቋቋማችሁ አውቃለሁ። አዎ የምትሰሯቸው ስራዎች ተራ ዝርፊያዎች የሆነ እንዴት ብዬ ልንገርህ፣ ዘይላችሁን ባለፈው ስናወራ ስለነሱ ጉዳይ ልክ ነው። ትላልቅ ስራዎችን ነው የምንሰራው። ትላልቅ ዝርፊያዎችን ነው የምንፈጽመው። መቼ መፈጸም እንዳለብን፣ ምን አይነት እቃዎች እንዳሉ፣ ሰበኛ ስንት ሰዓት እንደሚወጣ፣ በምን ሰዓት መዝረፍ እንዳለብን ሁሉንም መረጃ እንሰበስባለን። መዋልም ካለብን ወለን፣ ማደርም ካለብን አድረን፣ ሰራተኛም ሆነን መግባት ካለብን ሰራተኛ ሆነን መረጃ እንሰበስባለን። ከዛ ዝርፊያ ይፈጸማል። እዚህ አንተ ታርጌት እና አንተ አላማ ማጥናት ነው። የኔ ታርጌት እና አላማ ማጥናት። መሰብሰቢያችን ነው 30 ናችሁ አይደል? አዎ። የት ነው የምትሰበሰቡ? መሰብሰቢያ የለን። ስራ ሲኖር እንገናኛለን። ስራው ሲያልቅ እንበታተናለን። ገንዘብ ይገባልናል። ከምታስበው በላይ ብልጥ ሰው ነው ቦስ። ሁሉም ነው የሚያቀርብ። እኔ በአንድ ሰው እንደሚመራ አላውቅም ቲሙ። ስለ ቲሙ ግን የሰማነው ነገር አለ። ከዚህ በፊት ነገሮችን መረጃዎችን እየሰበሰብን ነበረ። ፖሊሶችን በብዛት በእንደዚህ ጉዳይ ላይ እየሰሩ ነው ያሉት። በጣም አደገኛ የማፊያ ቡድን ነው። ከተማዋን ሲያስጨንቅ የነበረ ሰው ነው። እንዲህ መደዳውን ቡቲክ ዘርፋችሁ ነበር የምትሄዱት። ከዛ ደስ እንዳላችሁ ደግሞ ደስ ያላችሁን ነገር ታደርጋላችሁ። ህዝብ በተሰበሰበበት መሀል መገናኛ ላይ ራሱ ሳይቀር በጣም የሚያስደርምም ዝርፊያ ዘርፋችኋል። ልክ ነህ ያልከው በሙሉ ትክክል። ምናልባት ውድ ቤተሰቦች እዚህ ጋር ስለ 30ዎቹ ግልጽ ለማድረግ ያክል ምናልባት እናንተ የምታውቁት ከሆነ ሰምታችሁ ከሆነ 70ዎቹ የሚባል ቲም ነበረ ከተማዋ ላይ። እንግዲህ ተደራጅተው ወደ 70 ሆነው እየተንቀሳቀሱ ሰዎችን ሲዘርፉና ሲያስጨንቁ የነበሩ ቲሞች ነበሩ። ያው ስለነሱ ሰምታችሁ ከሆነ በጣም ብዙ እንደዚህ ተደራጅተው ሄደው አንድ አካባቢን ሙሉ ለሙሉ ዘርፈው የሚሄዱ ልጆች ናቸው። ወጣቶች ናቸው፣ ገና ለጋ ልጆች ናቸው። ብዙ ነገር ሲያደርጉ ነበር የነበረው እና ይህንን ቲም ለማፍረስም ለመበተንም ብዙ ጥረቶች ተደርገዋል። አሁን ደግሞ እዚህ ጋር ወንድሜ እየነገረኝ እንዳለውና እኛም መረጃው እንዳለን 30ዎቹ የሚባል ቲም ደግሞ ሌላ ተቋቁሟል። ይሄ ቲምም ምንድነው ዓላማው?
ወጣቶችን የያዘው ዝርፊያና ዝርፊያ ነው። በዝርፊያ ገንዘብን የማግኘት የተደራጀ የማፊያ ቡድን ነው። መግደል ካለባቸው ይገላሉ፣ መውጋት ካለባቸው ይወጋሉ። እያንዳንዱ የምታገኛቸው የቲም አባላት ስለት ሳይዙ አይንቀሳቀሱም። መሳሪያም ደግሞ የሚያስታጥቃቸው ሰዓት አለ። ማን እንደሚያደራጃቸው፣ ማን እንደሚመራቸው፣ ማን እንደሚልካቸው አናቅም። ግን በጣም በጣም ከሚባለው በላይ ከባባድ ወንጀሎችን እያደረሱ ያሉ ሰዎች ናቸው። ምናልባት ይህንን ቪዲዮ የምታዩ በእነዚህ ሰዎችም ጥቃት የደረሰባችሁ ሰዎች ካላችሁ ኢንቦክስ ላይ የገባችሁ ዳይሬክት መሴጃችሁን ማስቀመጥ አለባችሁ፣ ምን ምን እንደደረሰባችሁ። እነዚህ ቲሞች የግዴታ ከኢትዮጵያ ምድር ላይ መጥፋት ያለበት ቲም፣ ምናልባት በዚህ ኬዝ አማካኝነት እንኳን የማገኘ ናቸው እንጂ ከዚህ በፊት የሚሰሩትን ስራዎች አውቃለሁ። ሙሉ መንገድ ላይ ስለቶች፣ ገጀራ፣ ጩቤ ምናምን እንደዚህ አይነት መሳሪያዎችን ድምፅ አልባ የሆኑ መሳሪያዎችን ይዘው ነው የሚንቀሳቀሱት እና እነሱ በሚያልፉበት ሰዓት ላይ 30 ሆኖ ስለሚንቀሳቀሱ ለማስጣልም ምንም ለማለትም ከባድ ነው። የአንዱን ጥቃት የሌላው ጥቃት ነው አድርገው የሚወስዱትና በተደራጀ መልኩ ከመጀመሪያው ጀምሮ እነሱ ዝርፊያውን ጨርሰው እስከሚሄዱ ድረስ ሰፈሩ ላይ የተነሳ አመፅ፣ ብጥብጥ እስከሚመስል ድረስ ግርግርን ፈጥረው ብዙ ነገር አድርገው መሄድ የሚችሉ ቲሞች ናቸው። ይህም ልጅ አሁን እዚህ ጋር የምታዩት ራሱ በጣም ማለት ከምናስበው በላይ ፈትኖናል፣ አስቸግሮናል። ይህንንም ቦታ እንግዲህ ዛሬ እዚህ ቦታ ላይ አንጥተን እሱም ማወጣጣት ባለብን ልክ እያወጣጣኑ ለእናንተ ቪዲዮ ማቅረብ የፈለግንበት ምክንያት ሌሎችም ሰዎች አይተው እንዲማሩበት ስለፈለግኩ ነው። ይሄ ሚስጥራዊ ቦታችን ነው። ማንም ባያውቀው ደስ ይለናል። አክቹዋሊ ምንም የሚታወቅ ነገር የለውም። ግን ይሄ ቲም በአስቸኳይ መጥፋት መቻል አለበት። ስለዚህ የቅድሙም ልጅ አብሮ የነበረው የ30ዎቹ ቲም አባል ነው። አብሮኝ ነው የሚሰራው። መጋዘኖችን፣ ሱቆችን፣ መንገድ ላይም ሰዎችን እንደፈለጋችሁ ያለ ከልካይ እየዘረፋችሁ ትኖራላችሁ። አዎ ልክ ነው። ታዲያ አሁን ወደ ጥናት ስራ እንዴት ልትገቡ ቻላችሁ? እንዴት አሳደጋችሁት? ያላችሁትን ነገር በየቦታው ተበታትናችሁ ነው ያላችሁት። የአንድ ሰፈር ቲም አይደለም ይሄ። ቲሙ ከተለያየ ቦታ ላይ የተደራጀ ቲም ነው። ልክ በፊተሰቦቹ በነበረበት ደረጃ የነበረ ነው። ልክ ነው። ሁሉንም ያቋቋመው ቦስ ነው። ሁሉንም የመለመለን፣ ሁላችንም የመለመለን ቦስ ነው። የሚያስፈልገን ነገር ሁሉ ይደረግልናል። ስልጠና መሰልጠን ካለብን እንሰለጥናለን። የሚያስፈልገን ሁሉ ነገር ይቀርባል። በቀን ከ80 ሺህ ብር በላይ ተሰራላችሁ የሚባለው ነገር እሱ ነው። አዎ እኮ በምን ነበር የምታገኙት ገንዘቡ? ያው በመዝረፍ ነው እኮ። ምን ነበር የምታደርጉት? መጋዘን ቢያንስ አሁን አጥምቶ ለመስራት ወይም ለመዝረፍ ወር ወይ 2 ወር ሊፈጅባችሁ ይችላል። መጋዘኑ የዛን ሰዓት ላይ ማለት ምን እንደምታደርጉት? መጋዘኑ መጀመሪያ መረጃ እንሰበስባለን። እዛ መረጃው አስፈላጊ ነገሮች በሙሉ ተሟልተው ለቦስ ይተላለፍለታል። እሺ ከዛ ትዕዛዝ ይተላለፋል። 25 ሆነን እንሄዳለን። 3 አይሱዙ ይዘን እንሄዳለን። በ3 አይሱዙ ነው የምዘርፉት? አዎ እቃውን ሙሉ ለሙሉ ከዘረፍን በኋላ መረጃ እናጠፋለን። መረጃ ቢያንስ ማሽኖቹ ምናምን እስከምጭኑ እስከምቀይሯቸው ሰዓታት ይወስዳሉ አይደል? አዎ የዛን ሰዓት ላይ ምን እንደምታደርጉት? የዛን ሰዓት ሁላችንም ለራሳችን እንከላከላለን። ሁላችንም ስራችን ተከፋፍለን ነው የምንሰራው። ታርጋ የሚቀይር አለ፣ የሚያይ አለ፣ የሚሾፍ አለ። ፖሊስ ምናምን ከመጣ እንድናመልጥ የሚረዳን የሚነግረን ሰው አለ። እዛ ደግሞ የሚያስቸግር ሰው ካለ እዛው ያስፈራሩትና እዛው እንትን እንዲል ይሆን እርምጃ የሚወስዱ ሰው ማለት ነው። አዎ እዛው እርምጃ መውሰድ ካለብን እዛው እርምጃ እንወስዳለን። መረጃ ትተንም ከሄድን እዛው አቃጥለን ልንሄድ እንችላለን። መረጃውን አጥፍተን ባለፈው ፋብሪካው ላይ እንደተደረገው ማለት ነው። አዎ እናንተ ገንዘብ ካገኛችሁ ምንም የሚያገባችሁ ጉድ የለም። አዎ ታዲያ በዛ ልክ በኮንፊደንስ ሴቶቹስ ምን እንደሚሰሩት እናንተ 30ዎቹ አንድ ላይ ተንቀሳቅሳችሁ ሄዳችሁ ዘርፊያውን ትፈጽማላችሁ። ሌላ የቲም አባላት ግን አላችሁ። ብዙ ቲም አባላት አሉ አይደል? አዎ እኮ እንዴት ነው እነሱን ሁሉ እየተመሩ ያሉት? እንዴት ነው እናንተ እርስ በርስ የምትገናኙት የምትተዋወቁት? እኛ ለዝርፊያ ብቻ ነው የምንመጣው። ከዛ ውጭ ምንም የማውቀው ነገር አንተ እንዴት ገባህ ወደዚህ ቲም? ተመልምዬ። ማን ነው የመለመለ? ነገርኩህ እኮ ቦስ ነው የመለመለኝ እኮ። በምን ምክንያት? አንተ ምን ስላለ ምን አይነት ኳሊቲ ስላለ ነው የተመለመንከው? ክፍል ውስጥ ትምህርት ቤት ውስጥ በጣም ጎበዝ ተማሪ ነበር። መረጃ የሚላክልኝ ለእኔ ነው። ቀመር ማውጣት ፎቶ ይላክልኛል እና እቃዎቹን አይቶ ዋጋዎቹን ሁሉ ነገር የማውጣው እኔ ነው፣ በጓደኛዬ ምክንያት።
ባመለጠው ልጅ ምክንያት ነው። ቅድም የነበረው አብሮክ የነበረው ልጅ ባይ ዘ ዌይ ይሄን ቪዲዮ ከለቀቀው ማች እንደሆንክ ልንገር የምሬን ምን አገባ ደግሞ እንደምለቀው በምን አወቅ? ይሄን ቪዲዮ ለቀቀው ማለት ቦስ 30ዎቹ ነው የሚልከው። ይሄ ፖሊስ የምትለው ምናምን ማንም ሳይቀር አንተ ምን ይሟቾች ነው። ይሄን ነው ባስለቀው ነው ይሻላል። ያስፈራራው አይደል የነገርከኝ ያስጠነቀቀኝ ይሄ ቲም ከባድ ነው። ቶሎ መጥፋት መቻል አለበት ማለት አሁን ላይ ከማን ጋር እየተጋፈጠን እንዳለን ግራ እያጋባኝ ነው ያለው። 30ዎቹንም መለቀም ግን መቻል አለባቸው 30ዎቹ። አንተም ደግሞ እያንዳንዱን ስም ትጠራለህ፣ የምታውቃቸውን ሰዎች ስም ትጠራለህ። ይሄንን ቪዲዮ መቅረጽ አልፈልግም ከዚህ በላይ የእያንዳንዳቸውን ስም ትጠራለህ። ይሄ አመልጧል የምትለው ጓደኛህንም ቤቱንም ታውቀዋለህ። አንተ እዚህ ነገር ውስጥ መልምሎ ካስገባክ በደንብ ያለበትን ቦታ ታውቃለህ፣ የት ሊሄድ እንደሚችልም ታውቃለህ። ጓደኛ ነው አይደል? ከዚህ በላይ ምንም ማለት አንፈልግም። ተዘጋጁ። እሱንም ይዘን እንወጣለን። ትመራናለሽ። ቤቱ ነው የምትወስደው። ያዘው ካሜራው